በሜሪላንድ ግዛት በምትገኘውና የአሜሪካ ፕሬዝዳንቶች የእረፍትና የምስጢር ውሳኔዎች ማዕከል በሆነችው ካምፕ ዴቪድ ውስጥ ባለፈው ሳምንት መጨረሻ ታይቶ የማይታወቅና የአስተዳደሩን መሠረት ያናወጠ ታላቅ አስተዳደራዊ ፍንዳታ ተከስቷል። በአየር ላይ የሚታየው የተረጋጋ ድባብ በፕሬዝዳንት ዶናልድ ትራምፕ ቁጣ ተበጣጥሶ በዋይት ሃውስና በፔንታጎን መካከል ያለው ግንኙነት ወደ ከፋ የጠብ አውድማነት ተቀይሯል። የዚህ ታላቅ ግጭት መነሻ ደግሞ አሜሪካ ከኢራን ጋር በገባችበት እልህ አስጨራሽ ጦርነት ሳቢያ የአገሪቱ የጦር መሳሪያ መጋዘኖች ባዶ መቅረታቸውና ፕሬዝዳንቱ በዚህ ረገድ ተደብቄያለሁ ወይንም ተታልያለሁ የሚል ጽኑ እምነት ማደራጀታቸውን ነው። ይህ በካምፕ ዴቪድ የተከሰተው ፍጥጫ ተራ የባለሥልጣናት አለመግባባት ሳይሆን የአሜሪካን ዓለም አቀፍ ወታደራዊ የበላይነት ጥያቄ ውስጥ የከተተና የፕሬዝዳንቱን የጦርነት አማራጮች ሽባ ያደረገ ስትራቴጂካዊ የመሬት መንቀጥቀጥ ነው። እንደ ዋሽንግተን ፖስት እና ሌሎች ታላላቅ የመገናኛ ብዙሃን ዘገባዎች ከሆነ ፕሬዝዳንት ዶናልድ ትራምፕ በመከላከያ ሚኒስትራቸው ፔት ሄግሴዝ ላይ ያላቸው ቁጣ የገነፈለው አገሪቱ በኢራን ላይ ልትወስድ ያሰበችውን ከሁለተኛው የዓለም ጦርነት ወዲህ ትልቁን ጥቃት የተባለውን እርምጃ ለማስፈጸም መጋዘኖቿ ዝግጁ አለመሆናቸውን ሲረዱ ነው። ትራምፕ በካምፕ ዴቪድ የካቢኔ ስብሰባ ጎን ለጎን ሄግሴዝን ለብቻቸው አግኝተው በከፍተኛ ድምፅ ሲጋፈጧቸው አገሪቱ ያጋጠማት የመሳሪያ እጥረት ቀደም ብሎ ተፈቷል የሚል ጽኑ እምነት እንደነበራቸውና አሁን ግን ሁኔታው ተቃራኒ ሆኖ በመገኘቱ እጅግ ክፉኛ ማዘናቸውን ምንጮች ገልጸዋል። ትራምፕ ለሄግሴዝ በሰጡት ጠንካራ ምላሽ ይህ ጉዳይ ተስተካክሏል ተብሎ ነበር፣ እንዴት በዚህ ደረጃ ልታሳስቱኝ ትችላላችሁ በሚል የክህደት ስሜት ውስጥ ሆነው ማብራሪያ ጠይቀዋል። ይህ የፕሬዝዳንቱ ቁጣ በመከላከያ ሚኒስቴር ውስጥ ትልቅ ድንጋጤን የፈጠረ ሲሆን በፕሬዝዳንቱና በሚኒስትሩ መካከል የነበረውን የቆየ ወዳጅነትና መተማመንም ወደ ከፋ ጥርጣሬ ቀይሮታል። ሚኒስትር ፔት ሄግሴዝ በዚህ እሳታማ ፍጥጫ ወቅት የፕሬዝዳንቱን ቁጣ ለማብረድና ራሳቸውን ከተጠያቂነት ለማዳን ጥረት ያደረጉ ቢሆንም የጥፋቱን ጣት ወደ ምክትላቸው ስቴፈን ፌንበርግ ከመቀሰር ወደ ኋላ አላሉም። ሄግሴዝ ለፕሬዝዳንቱ በሰጡት ምላሽ የመሳሪያ እጥረት መኖሩንና ይህ መረጃ ለፕሬዝዳንቱ በአግባቡ አለመድረሱን ተጠያቂ ያደረጉት ፌንበርግን ነው። ምክትሌ ፌንበርግ ትክክለኛውን መረጃ ለፕሬዝዳንቱ እንዳያደርስ አድርጓል፣ እጥረቱንም በአግባቡ አልተቆጣጠረውም በሚል የቀረበው ወቀሳ በፔንታጎን ከፍተኛ አመራሮች መካከል ያለውን መከፋፈልና አንዱ በሌላው ላይ ጣት የመቀሰር አዝማሚያን አጉልቶ አሳይቷል። ይህ የመከላከያ ሚኒስቴር ከፍተኛ አመራሮች እርስ በርስ መወነጃጀል አሜሪካ ከኢራን ጋር በገባችበት አስቸጋሪ ጦርነት ወቅት የአመራር ክፍተት መፈጠሩንና ፕሬዝዳንቱ በወታደራዊ አማካሪዎቻቸው ላይ ያላቸው እምነት መሸርሸሩን የሚያረጋግጥ ነው። ይህ በካምፕ ዴቪድ የተነሳው የቁጣ ማዕበል ወደ ምክትል መከላከያ ሚኒስትሩ ስቴፈን ፌንበርግም የተረጨ ሲሆን ፕሬዝዳንት ትራምፕ በዚያው ምሽት ለፌንበርግ በስልክ ጥሪ በማድረግ በከፍተኛ ቃላት እንዳነጋገሯቸው ተነግሯል። ትራምፕ ለፌንበርግ ይህ የመሳሪያ እጥረት የኔን ወታደራዊ አማራጮች አግቶታል፣ ይህ ችግር እንዴት ልትፈቱት አስባችኋል በሚል በቁጣ የጠየቋቸው ሲሆን እንዲያውም ፌንበርግን ከስራ ሊያሰናብቷቸው እንደሚችሉ በዛቻ መልክ ገልጸውላቸዋል። ይህንን ተከትሎ ፌንበርግ በዚያው ምሽት በከፍተኛ ወታደራዊ አዛዦች ጋር የአደጋ ጊዜ ስብሰባ በመጥራት አገሪቱ እንዴት የጦር መጋዘኖቿን በፍጥነት ልትሞላ እንደምትችል ሲወያዩ አድረዋል። ይህ በዋይት ሃውስና በፔንታጎን መካከል የተፈጠረው የውጥረት ድባብ የአሜሪካን ወታደራዊ ዝግጁነትና የብሔራዊ ደህንነት ውሳኔ አሰጣጥ ሂደት ምን ያህል አደጋ ላይ እንደወደቀ አመላካች ሆኗል። የዚህ ታላቅ ግጭት ዋነኛ መንስኤ የሆነው የመሳሪያ እጥረት ዝም ብሎ እየተፈጠረ ሳይሆን አሜሪካ ከኢራን ጋር ባለፉት 5 ወራት ባደረገችው እጅግ ውድና አስከፊ ጦርነት ሳቢያ የመጣ ነው። እንደ ሮይተርስ ዘገባ የአሜሪካ ጦር ኃይል ያላቸውን እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች በአሁኑ ወቅት በሙሉ የሚባል ደረጃ ተጠቅሞ ጨርሷል። በጦርነቱ የመጀመሪያ ወር ብቻ አሜሪካ 850 በላይ የቶምሃውክ ሚሳኤሎችን ከ1000 በላይ የታድ የሚሳኤል መከላከያዎችንና 1300 የሚሆኑ ታክቲካል ባሊስቲክ ሚሳኤሎችን ተኩሳለች። ይህ በታሪክ ታይቶ የማይታወቅ የመሳሪያ ፍጆታ የአሜሪካን የጦር መጋዘኖች እርቃናቸውን አስቀርቷቸዋል። እነዚህ ረጅም ርቀት ተወንጫፊ ሚሳኤሎች አሜሪካ ከኢራን ጋር በምታደርገው ግጭት ውስጥ ስትራቴጂካዊ የበላይነት እንድታገኝ የሚያደርጓት ዋነኛ መሳሪያዎች ቢሆኑም ዛሬ ግን መጋዘኖቿ ባዶ በመሆናቸው ፕሬዝዳንቱ በኢራን ላይ ጥቃት ለመሰንዘር ያላቸው አማራጭ እጅግ ተገድቧል። የጦር መሳሪያ እጥረቱ በኢራን ግንባር ላይ ብቻ ሳይሆን በምስራቅ አውሮፓ ባለው የዩክሬን ጦርነት ላይም መራራ ጥላውን ጥሏል።
ዩክሬን ሩሲያን ለመመከት በከፍተኛ ሁኔታ የምትፈልጋቸውና አሜሪካ እንድትሰጣት የምትማጸናቸው የአታከምስ ሚሳኤሎች ክምችት በአሁኑ ወቅት በአሜሪካ መጋዘን ውስጥ ጨርሶ መሟጠጡ ተነግሯል። በተጨማሪም ከየካቲት እስከ ሐምሌ ባለው ጊዜ ውስጥ አሜሪካ 65 በመቶ የሚሆነውን የፓትሪዮት የሚሳኤል መከላከያ ክምችቶቿን በኢራን ግንባር ላይ በመጠቀሟ ለዩክሬን ተጨማሪ የመከላከያ ስርዓቶችን ለመስጠት ፈቃደኛ ሳትሆን ቀርታለች። ይህ የአሜሪካ ውሳኔ በዩክሬን ላይ ከባድ ዋጋን እያስከፈለ ሲሆን የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ ኪየቭ ላይ ለደረሰው ጥቃት ምላሽ ሊሰጡ የመከላከያ ሚሳኤሎች እጥረት ሩሲያ የሰዎችን ሕይወት የሚቀጥፉ ጥቃቶችን እንድትፈጽም እያበረታታት ነው ሲሉ በታላቅ ሐዘንና ቁጭት ገልጸዋል። ዜሌንስኪ አክለውም በየቀኑ የዩክሬን ሕዝብ ሕይወት በአሜሪካና በአውሮፓ አጋሮቻችን ቁርጠኝነት ላይ የተመሰረተ ነው በማለት ዋሽንግተንን ተማጽነዋል። ፕሬዝዳንት ትራምፕ ግን በሕዝብ ፊት ይህንን የመሳሪያ እጥረት አምኖ ለመቀበል ፈቃደኛ አይደሉም። ለሮይተርስ በሰጡት መግለጫ አሜሪካ በማንም ዘንድ ካለው በላይና ከሚያስፈልገን በላይ የሆነ የጦር መሳሪያ ክምችት አላት ብለዋል። ትራምፕ አክለውም የመከላከያ ኩባንያዎቻችን በአሁኑ ወቅት ከየትኛውም ጊዜ በላይ ብዙ መሳሪያዎችን እያመረቱ ነው፣ ፋብሪካዎቻችንም በከፍተኛ ደረጃ እየሰፉ ይገኛሉ ሲሉ ለሀገሪቱ ወታደራዊ ጥንካሬ ያላቸውን ጽኑ አቋም ገልጸዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር በሚኒስትራቸው ፔት ሄግሴዝ ቀደም ሲል ከተሰጠው ቃል ጋር ይጋጫል። ሄግሴዝ ባለፈው ወር በሴኔት የበጀት ኮሚቴ ፊት ቀርበው በሰጡት ቃል የተሟጠጠውን የመሳሪያ ክምችት ለመተካትና የምርት መስመሮችን ለማስፋፋት ተጨማሪ $67 ቢሊዮን ከኮንግረሱ ጠይቀዋል። ሄግሴዝ ለዚህ እጥረት ያለፈው የባይደን አስተዳደርን ተጠያቂ አድርገው አሁን ያለንበት ሁኔታ ከፍተኛ የፋይናንስ ድጋፍና ፈጣን የምርት አቅርቦት ይፈልጋል ብለዋል። ይህ በእንዲህ እንዳለ የዋይት ሀውስ የፕሬስ ቃል አቀባይ ካሎሪ ሌቪት በካምፕ ዴቪድ የተፈጠረውን ፍጥጫ ፈጽሞ ያልሆነና የውሸት ወሬ ስትል በጽኑ አስተባብላለች። ሌቪት በኤክስ ገጿ ላይ ባሰፈረችው ጽሑፍ ይህ 100% የውሸት ዜና ነው፣ እንዲህ አይነት ነገር በፍጹም አልተከሰተም ብላለች። ሌቪት አክላም ይህ መሰረተ ቢስ ወሬ ሚኒስትሩን ለማጥላላት በሚፈልጉ አካላት የተሰራጨ ነው። ፕሬዝዳንት ትራምፕ በሚኒስትር ሄግሴዝ ላይ ሙሉ በሙሉ እምነት አላቸው፣ ስራውንም በሚያስደንቅ ሁኔታ እየተወጣ እንደሆነ ያምናሉ በማለት አስተዳደሩን ለመከላከል ሞክራለች። የፔንታገን ዋና ቃል አቀባይ ሲን ፓርኔል በበኩላቸው ሚኒስትር ሄግሴዝ ስለ መሳሪያ ክምችታችን ሁኔታ ማንንም አላሳሳቱም፣ እንዲሁም ምክትላቸውን አልወቀሱም። እነዚህ ስለ ክምችት መሟጠጥና ስለ ውስጣዊ አለመግባባት የሚወሩ ወሬዎች ሙሉ በሙሉ ልብ ወለድ ናቸው ሲሉ ተሟግተዋል። ይሁን እንጂ የሚኒስትር ፔት ሄግሴዝ ድርጊቶችና ንግግሮች መገናኛ ብዙሃን ዘንድ ጥርጣሬን መፍጠራቸውን ቀጥሏል። የሄግሴዝ ሲኤንኤን እና አሜሪካ 4/5 የሚሆነውን የሚሳኤል መጥለፊያ ክምችት ጨርሳለች በሚል የዘገበውን ዘገባ ይህ ዘገባ የውሸት ነው በማለት በከፍተኛ ቁጣ ተችተዋል። ሄግሴዝ አክለውም የውሸት ዜና ሚዲያዎችን በበቂ ሁኔታ አንጠላቸውም በሚል ያላቸውን ጥላቻ ገልጸዋል። ይህ በሚኒስትሩና በመገናኛ ብዙሃን መካከል ያለው ጦርነት በአስተዳደሩ ውስጥ ያለውን ከፍተኛ ስጋትና እውነታውን በመሸፋፈን የጥንካሬ ምስል ለመፍጠር የሚደረገውን ጥረት ያሳያል። ይሁን እንጂ በተጨባጭ የሚታየው የመሳሪያ ምርት ዝግመትና የወታደራዊ አማራጮች መጥበብ እውነታው ከሚነገረው በላይ የከፋ መሆኑን ይጠቁማል። በካምፕ ዴቪድ የተካሄደው የካቢኔ ስብሰባ ውጥረት የነገሰበት ቢሆንም ሚኒስትር ሄግሴዝ በሕዝብ ፊት ለፕሬዝዳንት ትራምፕ ያላቸውን አድናቆት ከመግለጽ አልተቆጠቡም። ሄግሴዝ ፕሬዝዳንቱን ኢራን የኒውክሌር መሳሪያ እንዳይኖራት ለማድረግና የኢራንን መንግስት ለመጋፈጥ ድፍረት ያላቸው መሪ ሲሉ አወድሰዋቸዋል። በተጨማሪም ትራምፕ ከኢራን ጋር ለመደራደር ያላቸውን ፍላጎት በቅንነት ለመደራደር ፍላጎት ከሌላቸው ሰዎች ጋር ለመነጋገር ያላቸው ድፍረት በማለት ገልጸውታል። ሄግሴዝ ትራምፕን ኤፒክ ፊውሪ የተባለውን ወታደራዊ ዘመቻ ስለመሩና የአሜሪካን ክብር ስላስጠበቁ ታላቅ ክብር እንዳላቸውም ተናግረዋል። ይህ የሄግሴዝ የህዝብ ፊት አድናቆት በካምፕ ዴቪድ መጋረጃ በስተጀርባ የተፈጠረውን ፍጥጫ ለመሸፈንና ያላቸውን ወታደራዊ ታማኝነት ለማሳየት የተደረገ ዲፕሎማሲያዊ ሙከራ እንደሆነም ተገምቷል። በአሁኑ ወቅት አሜሪካ የገጠማት የመሳሪያ እጥረት ስፋት እጅግ አስደንጋጭ ነው። ዋሽንግተን ፖስት ምርመራ እንደሚያሳየው ከኢራን ጋር ግጭት በተጀመረ በመጀመሪያው ወር ብቻ አሜሪካ 850 የቶምሃውክ ክሩዝ ሚሳይሎችን፣ 1000 የታድ ሚሳይሎችንና 1300 ታክቲካል ባለስቲክ ሚሳይሎችን ተኩሳለች። ይህ ቁጥር አሜሪካ ለዓመታት ካከማቸቻቸው ክምችት ውስጥ እጅግ ከፍተኛውን ድርሻ የሚወስድ ነው። ይህንን ክምችት ለመተካት ደግሞ የመከላከያ ኢንዱስትሪው አቅም ውስን መሆኑ ሌላው ፈተና ነው። በወር የሚመረቱት የሚሳኤል መከላከያዎች ቁጥር እጅግ አነስተኛ በመሆኑ አገሪቱ ወደ ነበረችበት ወታደራዊ ዝግጁነት ለመመለስ ዓመታትን ሊፈጅባት እንደሚችል ተገምቷል።
ይህ ሁኔታ ፕሬዝዳንት ትራምፕን ለከፍተኛ ስጋት የዳረጋቸው ሲሆን ወታደራዊ አዛዦቻቸውም ጦርነቱን በዚህ ሁኔታ መቀጠል አንችልም የሚል ጠንካራ ምክር እንዲሰጡ አስገድዷቸዋል። የአሜሪካ ሕዝብም ከኢራን ጋር ያለውን ጦርነት በተመለከተ ያለው አመለካከት በከፍተኛ ሁኔታ እየተቀየረ መሆኑን የቅርብ ጊዜ የሕዝብ አስተያየት ጥናቶች ያሳያሉ። የማርኬት የሕግ ትምህርት ባደረገው ጥናት 75 በመቶ የሚሆኑት አሜሪካውያን ከኢራን ጋር ያለው ግጭት ከሚከፈለው መስዋዕትነት አንጻር የሚመጥን አይደለም የሚል እምነት አላቸው። እስካሁን ባለው ጦርነት 18 አሜሪካውያን ወታደሮች የተገደሉ ሲሆን በመቶዎች የሚቆጠሩ ደግሞ ቆስለዋል። ጦርነቱ በዓለም ኢኮኖሚ ላይ እያሳደረ ያለው ጫናና የነዳጅ ዋጋ መናርም ለትራምፕ አስተዳደር ትልቅ የፖለቲካ ስጋት ሆኗል። ይህ ህዝባዊ ተቃውሞና የወታደራዊ መሳሪያ እጥረት ተዳምሮ የትራምፕን አስተዳደር በኢራን ላይ የያዘውን ጠንካራ አቋም ወደ ዲፕሎማሲያዊ ድርድር እንዲያዞር እያስገደደው መሆኑም ይታያል። ፕሬዝዳንት ትራምፕ ባለፈው እሁድ በትሩዝ ሶሻል ገጻቸው ላይ በኢራን ላይ ሊፈጸም ታቅዶ የነበረውን መጠነ ሰፊ ጥቃት መሰረዛቸውን በይፋ ገልጸዋል። ትራምፕ ኢራንና ሌሎች የመካከለኛው ምስራቅ አገራት ጥቃቱን እንድናዘገይ ስለጠየቁንና የድርድር ሁኔታዎች በመኖራቸው ለዓለም ሰላምና ለኢራን ህልውና ስንል ጥቃቱን ሰርዘናል ብለዋል። ይሁን እንጂ የኢራን ባለሥልጣናት በበኩላቸው ከአሜሪካ ጋር የታሰበ ምንም አይነት ድርድር የለም በማለት የትራምፕን ንግግር አስተባብለዋል። ይህ የሚያሳየው ፕሬዝዳንቱ ጥቃቱን የሰረዙት ለሰላም ዕድል ለመስጠት ሳይሆን በካምፕ ዴቪድ የተረዱት የመሳሪያ እጥረትና ወታደራዊ አቅም ማነስ አማራጭ ስላሳጣቸው መሆኑን ነው። በካምፕ ዴቪድ የተፈጠረው ፍጥጫና ተከትለው የመጡት ዘገባዎች አሜሪካ በኢራን ጦርነት ውስጥ ስልታዊ ፈተና እንደገጠማት ያሳያሉ። በፕሬዝዳንቱ ጽኑ ፍላጎትና በተጨባጭ ባለው ወታደራዊ አቅም መካከል ያለው ሰፊ ልዩነት በመከላከያ ሚኒስቴር ውስጥ ያለውን የአመራር መከፋፈል አጉልቶታል። ፕሬዝዳንት ትራምፕ በኤክሲስ ላይ ያላቸው ቁጣ የጦርነት ማሽኑ በቂ ጥይትና ሚሳኤል ሳይኖረው ወደ ሜዳ መግባቱን የሚያሳይ ነው። ሚኒስትር ሄክሴስ ደግሞ በፕሬዝዳንቱ ጫናና በመጋዘኑ ባዶነት መካከል ተወጥረው ይገኛሉ። ይህ ውጥረት ባለበት ሁኔታ አሜሪካ ከኢራን ጋር የምታደርገው ጦርነትና ለዩክሬን የምትሰጠው ድጋፍ በቀጣዮቹ ወራት ትልቅ ለውጥ ሊያስተናግድ ይችላል። የጦር መሳሪያ እጥረቱ በዩክሬን ላይ እያደረሰ ያለው ጥፋት ደግሞ ይበልጥ አሳሳቢ ነው። ዩክሬን ሩሲያን ለመመከት የሚያስፈልጓትን የፓትሪዮት መከላከያዎችን ከአሜሪካ ማግኘት ባለመቻሏ የሩሲያ ሚሳኤሎች የዩክሬንን ከተሞችና ንጹሐን ዜጎችን በነጻነት እንዲያጠቁ ዕድል ሰጥቷቸዋል። ፕሬዝዳንት ትራምፕ ለዩክሬን የፓትሪዮት ቴክኖሎጂን የማምረት ፈቃድ ለመስጠት ቃል ገብተው የነበረ ቢሆንም አሁን ግን አሜሪካ ቴክኖሎጂዋን አሳልፋ አትሰጥም በሚል ሐሳባቸውን መቀየራቸው በኪየቭ በኩል ትልቅ ክህደት ተደርጎ ተቆጥሯል። ፕሬዝዳንት ዘለንስኪ በቁጣና በሐዘን ተሞልተው የእኛ ሰዎች ሕይወት በእናንተ ቁርጠኝነት ላይ የተመሠረተ ነው ማለታቸው አሜሪካ በኢራን ጦርነት ሳቢያ ዓለም አቀፍ ግዴታዎቿን መወጣት እንዳቃታት ያሳያል። በካምፕ ዴቪድ የተከሰተው የትራምፕና የሄክሴዝ እሳታማ ግጭት የአሜሪካን ወታደራዊ ዝግጁነት እርቃኑን ያስቀረና የአስተዳደሩን ውስጣዊ መከፋፈል ይፋ ያደረገ ታሪካዊ ክስተት ነው። ፕሬዝዳንት ትራምፕ ተታልያለሁ በሚል ስሜት ሚኒስትራቸውን ሲወነጅሉ፣ ፔንታገን ደግሞ በምክትል ሚኒስትሩ ላይ ጣት በመቀሰር ተጠያቂነትን ለማምጣት እየጣረ ነው። ይህ ሁሉ ትርምስ የሚካሄደው ግን የአሜሪካ የጦር መጋዘኖች ባዶ መሆናቸውንና አገሪቱ ከኢራን ጋር ለጀመረችው ጦርነት በቂ ትጥቅ የሌላት መሆኑን የሮይተርስና የዋሽንግተን ፖስት ዘገባዎች እያረጋገጡ ባሉበት ሁኔታ ነው። የአሜሪካ ኃያልነትና ወታደራዊ የበላይነት በካምፕ ዴቪድ ተራሮች ላይ በቁጣና በጩኸት ሲናወጥ፣ ዓለም ደግሞ ይህንን የአንድ ታላቅ ኢምፓየር ስትራቴጂካዊ ውድቀት በጥንቃቄ እየተመለከተ ነው። የትራምፕ ጦርነት በኢራን ብቻ ሳይሆን በገዛ መጋዘኑና በአስተዳደር ውስጥ ካሉ ባለሥልጣናት ጋር ጭምር መሆኑን የካምፕ ዴቪዱ ክስተት በግልጽ አሳይቷል። የዚህ ግጭት ውጤትም የአሜሪካን የዓለም ፖሊስነትና ወታደራዊ የበላይነት ወደማይታወቅ የታሪክ አቅጣጫ እንዲያመራ ሊያደርገው ይችላል።